የምንዛሬ ዋጋ እጅጉን በጣም እንግዲህ እየጨመረ ነው ያለው። ሰሞኑን እንግዲህ ከሳምንት በፊት በተለይ የምንዛሬ ዋጋ ቀነሰ እየተባለ ነበር። አሁን ላይ ደግሞ እጅግ በጣም ጨምሯል። በዛሬው ዕለት እንግዲህ ሴፕቴምበር 27 2025 ወይንም ደግሞ መስከረም 17 2018 የምንዛሬ ዋጋ ምን ይመስላል? ስንትስ ብር እየተቀየረ ነው? የየት ሀገርስ ምንዛሬ ዋጋ ጨምሯል? ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ቪዲዮውን ላይክ እንዲሁም ሼር ማድረጋችሁን አትርሱ። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ እንግዲህ የምንዛሬ ዋጋን የምናይ ነው የሚሆነው። እንግዲህ ምንዛሬ ሰሞኑን በጣም ጨምሯል ማለት ነው። ከስተዛሬው በተለየ መልኩ የምንዛሬ ዋጋ እጅግ በጣም ጨምሯል። እናንተስ በዚህ ዋጋ እየላካችሁ ነው ወይ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። በቀጥታ እንግዲህ ወደ 16 ሀገራቶች የምንዛሬ ዋጋ በዛሬው ዕለት ስንት ብር እየተቀየረ ነው ሁሉንም እያንዳንዱ የምናይ ይሆናል። ቀኑ እንግዲህ መግቢያ ላይ እንደነገርኳችሁ ዛሬ መስከረም 17 2018 ወይንም ደግሞ ሴፕቴምበር 27 2025 በዛሬው ዕለት ላይቭ ላይ ያለው የምንዛሬውን ዋጋ የምናይ ይሆናል ማለት ነው። ከዶላር የምንጀምር ነው የሚሆነው። በዛሬው ዕለት አንድ የአሜሪካን ዶላር 165 ብር ከ97 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የአሜሪካን ዶላር 16597 ብር ሲቀየር ወይንም ደግሞ ሲመነዘር ውሏል። ሌላው የኢሮ ነው። አንድ ኢሮ 194 ብር ከ01 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ዩሮ 19401 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል። ሌላው የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 207 ብር ከ73 ሳንቲም ሲመነዘር ውሏል። ወይንም ደግሞ 100 የስዊስ ፍራንክ 20773 ብር በዛሬው ዕለት ሲቀየር ወይንም ደግሞ ሲመነዘር ውሏል ማለት ነው። የምንዛሬዎች ዋጋ እንግዲህ ከስተዛሬው እንደምትመለከቱት ጨምሯል። ሌላው የካናዳ ዶላር ነው። አንድ የካናዳ ዶላር 118 ብር ከ05 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የካናዳ ዶላር 11805 ብር በዛሬው ዕለት ሲቀየር ውሏል። ሌላው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር 108 ብር ከ64 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የአውስትራሊያን ዶላር 10864 ብር በዛሬው ዕለት ሲቀየር ወይንም ደግሞ ሲመነዘር ውሏል። ሌላው ፓውንድ ነው። አንድ ፓውንድ 222 ብር ከ49 ሳንቲም ሲመነዘር ውሏል። እንዲሁም 100 ፓውንድ 22249 ብር በዛሬው ዕለት ሲቀየር ወይንም ደግሞ ሲመነዘር ውሏል። ሌላው እንግዲህ የብሮች ሁሉ አለቃ ወይንም ደግሞ ትልቁን የምንዛሬ ዋጋ የምትይዘው የኩዌት ዲናር ይሆናል። አንድ የኩዌት ዲናር 543 ብር ከ27 ሳንቲም ነው በዛሬው ዕለት ሲቀየር የዋለው። ወይንም ደግሞ 100 የኩዌት ዲናር 54327 ብር በዛሬው ዕለት ሲመነዘር ውሏል። እንግዲህ የኩዌት እንግዲህ እንደሚታወቀው በጣም ከፍተኛ የሆነ ምንዛሬ የሚመነዘርባት ሀገር ነች ማለት ነው። ሌላው ድርሃም ነው። አንድ ድርሃም 45 ብር ነው እንግዲህ በዛሬው ዕለት ሲመነዘር የዋለው። ወይንም ደግሞ 100 ድርሃም 4500 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል። ሌላው የሳዑዲ ሪያል ነው። አንድ የሳዑዲ ሪያል 43 ብር ከ50 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የሳዑዲ ሪያል 4350 ብር በዛሬው ዕለት ሲቀየር ውሏል። ሌላው እንግዲህ የኳተር ሪያል ነው። በኳተር ሪያል ብዙ ጊዜ እንግዲህ እናንተም በኩዌት የሳዑዲ ጋር ተመሳሳይ ነው ብላችሁኛል። ያ ማለት እንግዲህ እስከ 42 43 ነው የኩዌት ማነው የኳተር ሪያል ብላችሁኛል። ከዚህ አሁን መረጃውን ከምሰጣችሁ ዌብሳይት ላይ ቀጥታ ላይቭ ላይ እነዚህ ሀገራቶች ጋር የሚያስተላልፈው እዛ ላይ የሚጠቅሰው 165 ብር ከ77 ሳንቲም ነው የሚለው። እንግዲህ የዚህ እናንተም ማስተያየታችሁን ብዙ ጊዜ አንብቤያለሁ። ዌብሳይቱ ግን 100 ወይንም አንድ የኳተር ሪያል 165 ብር ከ77 ወይንም ደግሞ 100 የኳተር ሪያል 116577 ብር
እንደሚመነዘር ነው እንግዲህ ዌብሳይቱ የሚያመላክተው። በዚህ ዙሪያ እንግዲህ ያው እዛው አካባቢ ላይ የምትኖሩ የሳዑዲ ጋር የተቀራረበ ወይም ተመሳሳይ ነው ብላችሁኛል ማለት ነው። ለማንኛውም ወደ ኦማን ሪያል እንሄዳለን። አንድ የኦማን ሪያል 431 ብር ከ49 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የኦማን ሪያል 43149 ብር በዛሬው ዕለት ሲመነዘር ውሏል። ሌላው የጆርዳን ዲናር ነው። አንድ የጆርዳን ዲናር 234 ብር ከ17 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የጆርዳን ዲናር 23417 ብር በዛሬው ዕለት ሲቀየር ውሏል። ሌላው የባህሬን ዲናር ነው። አንድ የባህሬን ዲናር 440 ብር ሲቀየር ውሏል። ወይንም ደግሞ 100 የባህሬን ዲናር 44000 የኢትዮጵያ ብር ሲቀየር ወይንም ደግሞ ሲመነዘር ውሏል ማለት ነው። ሌላው የቱርክሽ ሊሬ ነው። አንድ የቱርክሽ ሊሬ 3 ብር ከ99 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የቱርክሽ ሊሬ 399 ብር በዛሬው ዕለት ሲመነዘር ወይም ሲቀየር ውሏል። ሌላው የኢጅፕት ፓውንድ ነው ወይንም ደግሞ የግብጽ ፓውንድ ማለት ነው። አንድ የግብጽ ፓውንድ 3 ብር ከ44 ሳንቲም ሲቀየር ውሏል። ወይንም 100 የግብጽ ፓውንድ 344 የኢትዮጵያ ብር በዛሬው ዕለት ሲመነዘር ውሏል። ሌላው የየመን ሪያል ነው። አንድ የየመን ሪያል 0.69 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የየመን ሪያል 69 የኢትዮጵያ ብር በዛሬው ዕለት ሲመነዘር ውሏል ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ ለዛሬ የምንዛሬው ዋጋ አሁን የጠቀስኩላችሁን ይመስላል። ከስተዛሬው ደግሞ ጨምሯል ማለት ነው። እናንተስ አሁን በያላችሁበት አገር የምንዛሬው ዋጋ ከስተዛሬው አልጨመረም ወይንስ ባለበት ነው? እናንተስ በስንት ብር እየላካችሁ ነው? በቅርብ ዛሬና ትናንት የላካችሁ ካላችሁ በስንት ብርስ ልካችኋል ማለት ነው? ይህንን እንግዲህ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ከዚህ ዌብሳይት ላይ ግን የሚያመላክተው የምንዛሬ ዋጋ አሁን የጠቀስኩላችሁን ይመስላል ማለት ነው። ያም ሆኖ ግን ሐዋላዎች ምናልባት በተለይ ወደ ሳዑዲ ስንመጣ የምንዛሬዎች ዋጋ እንደ ብር መጠን ነው። ብሩ በጨመረ ቁጥር ምንዛሬውን ጨመር አድርገው ይልኩላችኋል። ሲያንስ ደግሞ ይቀንሳል። በዛ ልክ ነው የሚሆነው። ለማንኛውም የምንዛሬ ዋጋ የጠቀስኩላችሁን ይመስላል በዛሬው ዕለት ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉ፣ ሼር ማድረጋችሁን አትርሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። በዚህ ቻናል ለእናንተ የሚጠቅሙ ወቅታዊ የሆኑ ነገሮችን ብቻ የቤት ስራዎችን ፊኒሽንግ ስራዎች እንግዲህ ቤቶችን እያሳመርን እያስረከብናችሁ እንዲሁም ወቅታዊ የምንዛሬው ዋጋ እንዲሁም ደግሞ የግንባታ እቃዎች ዋጋ ሲጨምሩ ጨምረዋል፣ ሲቀንሱ ሲቀንሰዋል እያልን በየሰዓቱ ለእናንተ የሚጠቅም መረጃዎችን የምናሰራጭበት ቻናል ስለሆነ ሰብስክራይብ አድርጋችሁ ብትከታተሉን እጅግ በጣም ትጠቀሙበታላችሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላህ ወበረካቱ።